አንተ እኮ እግዚአብሔር ከሞት ያተረፈህ በትርፍ ዓመታት የምትኖር ሕያው ምስክር ነህ። ችግርን የመቋቋም ብቃትህ ጽኑ የሥራ ልምድ ሆነ። ጠባሳዎችህ የክብር አክሊል ሆኖ መቼም ቢሆን ከወደቀበት አይነሳም ብለው የተቹህ አሁን ያለ ይቅርታ ወደ ላይ ስትወጣ መመልከት ግዴታቸው ሆኗል። ከአምላክም ጋር በጥልቀት ተገናኘህ። ይሄማ መቼም ቢሆን ከዚህ በላይ አይሄድም ይሉ የነበሩት ሰዎች ዛሬ በድብቅ እንዴት ይህን ቻለ? እንዴት አድርጎ ነው አሁንም በሕይወት የቆመው? እያሉ ራሳቸውን ይጠይቃሉ። መልሱ ቀላል ነው። እግዚአብሔር ከለላ ሆነህ አደግክ፣ ተማርክ፣ ተስፋ ለመቁረጥ ፈቃደኛ አልሆንክም። እነሱ ደካማ መስላቸው ነበር፣ አንተ ግን ዝምተኛ ነበርክ። እነሱ እንዳለቀልህ አስበው ነበር፣ አንተ ግን ራስህን እያዘጋጀህ ነበር። አሁን ከፍ ስትል መልካሞች እግዚአብሔርን ያመሰግናሉ። አንተ የሴረኞችን ጨዋታ መጫወት አቁመሃል። ለሰዎች ራስህን ለማስረዳት ጉልበትህን ማባከን አቆምክ። ዋጋህን ማስረዳት ተውክ። ክብር በሌለበት ማዕድ ላይ ወንበር ለማግኘት መለመንን አቆምክ። አሁን የራስህን የተመጠነ ማዕድ አዘጋጅተሃል። በእውነትም ደግሞ ይህን ማዕድ እግዚአብሔር አዘጋጀህ።